ቴዲ አፍሮ ራሱ ሌሊት ስቱዲዮ አምሽቶ እነ ዳግማሊ ታምራትን ስራ ሰርቶ የጥበብ ወርቅዬን ስራ ሰርቶ መጥተው ጋሽ ጥላሁንም እዛ ጃም አድርጓል። ኧረ እባክህ እግዚአብሔር በመኩበት ሰዓት እዛ ያልመጣ ባለስልጣን ያልመጣ ባለሀብት ሰላም ጤና ይስጥልን ውድ የአቻሬ ሚዲያ ተከታታዮች እንደምን ሰንብታችኋል? ዛሬ ከስቱዲዮ ወጣ ብዬ ይሄው ከጀርባዬ እንደምትመለከቱት ውብ ስዕሎች ያሉበት ስቱዲዮ ውስጥ የስዕል ስቱዲዮ ውስጥ እገኛለሁ። ቀጣዩን አብረን እናያለን። ተከታተሉ ውዶቼ። እንግዲህ ዛሬ የምገኘው በዚህ ስቱዲዮ ውስጥ ከስቱዲዮ ባለቤት ጋር ወንድሜ፣ ጓደኛዬ፣ የረጅም ጊዜ ወዳጄ ከሆነው ሙዚቀኛ ዳኒ ቦይ ከዳኒ ቦይ ጋር የምገኘው። ይህ የምታዩት ስቱዲዮ ደግሞ የሙዚቀኛ ዳኒ ቦይ ነው። ዳኒ ቦይ እንግዲህ በሌላ ቨርዥን በሌላ መልክ መጥቷል። ዛሬ ከሱ ጋር ቆይታ አደርጋለሁ። የሚገርም ስዕሎችን በዳኒ ቦይ ስቱዲዮ ውስጥ በእውነት በጣም የሚያስደስት ነው። እዚህ ነው ያለን። በቀጣይ ሁሉም ነገር አስጎበኛቸዋለሁ። ለአሁን ግን ዳኒዬ፣ አቤት፣ እንዴት ነህ ልኝ ወንድሜ? ሰላም ነኝ አለው። እስኪ ሁሉንም ማረግህን ጨምረህ ንገራቸው። ያው ስሜን ጠቅሶታል፣ እንደገና መጥቀስ አስፈላጊ አይደለም። የምታውቁኝ በሙዚቃ ሙያ ሳክስፎኒስትነት፣ ዘፈንም በመሞከር ተዋናይነቱንም በመሞከር በተለያዩ ጊዜያቶች የሙዚቃዎችን ስራ ሙዚቀኞች፣ ዘፋኞች አብሬ ከነሱ ጋር ብዙ በመስራት ታውቁኛላችሁ። ሌላ ደግሞ በልጅነቴ ማለት ሃይ ስኩል እያለሁ ትምህርት ቤት ሃይ ስኩል እያለሁ የተማርኩት የስዕል ከሙዚቃው ሌላ አብሮ የስዕል ስራ ስለነበረ አሁን ደግሞ ጊዜው ሲፈቅድ ወደ ስዕሉ ዙሪያው ተመልሼ የስዕል ጋላሪ በማዘጋጀት ስዕሎችን ከአሁን በፊት በማሪዮት ሆቴል የመጀመሪያውን ኤግዚቢሽንን አቅርቤ ነበር። አሁን እንደገና ሁለተኛውን ለማቅረብ በትልቅ ዝግጅት ጋላሪን በብዙ ስዕል የሞላሁበት እና የተዘጋጀሁበት ጊዜ ላይ አቻሬ ወንድሜ፣ ጓደኛዬ ብዙ ነገር አብረን ያሳለፍን ሊያይ ሊጎበኝ መጥቶ እኔ አልደነገጥኩም፣ እሱ ግን ደንግጧል። እዚህ ጋር ላቋርጥ። እንግዲህ ሁሉም ነገር እሱ እንደነገራችሁ ነው። እኔ ስዕሉ ውስጥ እንደገባ ያው ከሙዚቃው ጠፋ ብሏል። አይታችሁት እንደሆነ ዳኒ ቦይ የሚባል ባንድ በጣም ለረጅም ጊዜ እሱ በጨዋታችን ውስጥ እናነሳሰዋለን። ዳኒ ቦይ በጣም ብዙ ስራ የሰራ ሰው ነው። ብዙ ከምታስቡት በላይ ብዙ ሰዎችን ለትልቅ ሙዚቀኝነት ያበቃ። ትልቁ ነገሩ ደግሞ ይሄ ነው ትልቁ ነገሩ እና ከዚህ ሙዚቃ ከሚወደው ሰው ካፈራበት ሙያ ጥፍት አለ። ከኔም ጋር የመገናኘት እንትኑ እንደዚህ እየሰፋ መጣና በመደወል ብቻ ነበር የምንገናኘው። በመጨረሻ ምንድነው የት ነው ያለው ስለው ይሄን ነገር አጫወተኝ። እስኪ መጥቼ ብዬ ነበር የመጣው። ስመጣ ግን ደንግጫለሁ። በኋላ እንደምደነግጡ በጣም እርግጠኛ ነኝ። እሱን እንቀጥልበታለን። አሁን ግን መቼም ሙዚቃ ነውና ሙዚቃን ሳናነሳ ለማለፍ አንተም ደስ አይልህም እርግጠኛ ነኝና እስኪ ስለ ሙዚቃ አንዳንድ ነገር ጠይቅ። ሌሎቹን አብረን እናስኬዳቸዋለን። ባይዘው ሙዚቃን አሁንም እንዳልተውኩት እንድታውቅ ፈልጋለሁ። እሺ። ኦኬዥን አንዳንድ የተዘጋጁ ዝግጅቶች፣ ኢቨንቶች ምናምን እንዳዘጋጅላቸው ይደውሉልኛል። እኔም በስሬ ብዙ ሙዚቀኞች ስላሉ
ሚኒ ባንድ የሚያስፈልገው ሚኒ ባንድ፣ ሙሉ ባንድ የሚያስፈልገው ሙሉ ባንድ፣ ባህል የሚያስፈልገው ላይ ባህል የተሰራ ነው። እሰራለሁ። በጣም እኔ አላየሁም እንጂ እኔ ራሴን ብቻ አይ ግን የለም። እሺ እኔም ደግሞ ኢቨንት አይኖረውም ብለህ ታስባለህ? እሺ እና የሙዚቃ የምትወጣበት አይደለም የምትጠፋበት አይደለም። እንደውም ሙዚቃ እየሰራው ስዕል ብሰራ ኖሮ ደግሞ ግን ሙዚቃ ሌሊቱን ሙሉ እንሰራ ስለነበረ ቀን አርፈህ ስዕል የራሱ የጽሞና ጊዜ ይፈልጋል። ሰዓት የራሱ ይፈልጋል፣ ጊዜ ይፈልጋል። ሙሉ ሀሳብ እዛ ውስጥ መሆን አለበት። ስለዚህ ሁለቱ የራሳቸው ኃይል አላቸው። ስለዚህ ያኔ ናይት ክለብ እየተሰራ ሙዚቃ እየተሰራ ስዕል መስራት ስለማይቻል የሙዚቃ ደግሞ ጉልበት ትንሽ ከፍ ይላል በጣም ከፍ ይል ስለነበረ የነበረውም የክለብ ስራ ስለነበረ ሙዚቀኛነት ብቻ ሳይሆን ክለቡንም የራሴ ስለነበረ ሼርም ሆኜ የተለያዩ ነገሮችን ሰርች ያለው በዛ ሰዓት ክለቡን ማካሄድ ራሱን የቻለ ሌላ ከባድ ስራ ላይ ነው። ሙዚቀኛ ማኔጅ ማድረግ፣ ሙዚቀኛው ማታ ምን ያቀርባል፣ ምን መስራት አለበት፣ እያንዳንዱን ነገር ማኔጅ ታደርጋለህ። ከዛ ደግሞ ከስተመር ሲመጣ ምን ማቅረብ አለበት፣ እንዴት መቅረብ አለበት። ይሄ ሁሉ ሌላ ስራ ከባድ ነው። እንግዲህ እኔ ያስታውሳለሁ እንግዲህ አንተ ክለቦች የማይመጣውን መጠየቅ ይሻላል ያልመጣውን። እንደገና ደግሞ ጋዜቦ ጋር የነበረችው ሙዚቀኛው በሙሉ ተሰብስቦ የሚመገብባት፣ የሚያርፍባት፣ የሚጫወትባት የነበረችው ሁሉ አስታውሳለሁ። ግን አሁን ወደ እንትናችን ስንገባ እስኪ ናይት ክለብ የመጀመሪያው ናይት ክለብ ስሟን በእርግጥ አላስታውስም። ብቻውን ከኔ ጫማ ቤት ከፍ ብላ ወደ ውስጥ ገብቶ ብዙ ሰዎች ስለሷ ክለብ ያወሩልኝ ነበር። በጣም ብዙ ትልልቅ ሰዎች ይመጡ እንደነበር ሙዚቀኞች ራሳቸው። ማን ትባል ነበር እሷ? ዲምፕል ፓላስ ትባላለች። ዲምፕል ፓላስ ትባላለች። የመጀመሪያው ክለብ ነች። እዛ ነው የጀመርኩት። እዛ በጀመርኩበት ሰዓት እዛ ያልመጣ ባለስልጣን፣ ያልመጣ ባለሀብት፣ ያልመጣ ዘፋኝ ጋሽ ጥላሁንም እዛ ጃም አድርጓል። ኧረ እባክህ እግዚአብሔር ሚኒሊክ ወሰናቸው ጃም አድርጓል። ከዛም በኋላ ቴዲ ማክ ከአሜሪካ ሲመጡ ብዙዎቹ ሙዚቀኞች ይመጣሉ። በቃ እየመጡ ደስ ብሏቸው ተደስተን ከዛ ሌላ ጋሽ መሐመድ መሐመድ ይመጣ ነበር። በሳምንት በቃ አነሰ ከተባለ 2 ቀን አይቀርም። እሱን ነገር ሰምቻለሁ። በጣም ነበር ያንተ ቤት የሚወደውና ዳኒ ቦይ ጋር እንሂድ ነው የሚለው አሉ ጋሻው። በቃ በሳምንት 2 ቀን አይቀርም። በቃ እዚህ ሀገር ካለ አንድ ጊዜ እንደውም ትዝ ይለኛል ከኤርፖርት ቀጥታ በቃ ወደ ሆቴሉ ሳይርፍ ቀጥታ ወደ እኔ ቤት ነው የመጣው ጋሽ መሐመድ። ኧረ እባክህ ሲሪየስ ነው። ያን ጊዜ እንትና ገነት የምትባል ድምፃዊ ነበረች፣ በጣም ጎበዝ። አተረማመሰውን ስዘፍን በቃ በጣም ከባድ ነበር። ሰውን ዘፍናለች። ሶፊ ኪቦርዲስት ነበር። ሶፊ የሶፊን ፎቶ አይቻለሁ እንጂ በጣም ልጅ ነው። ቆይ እሱ ፎቶ እናየዋለን። የፎቶ ፕሮግራም በራሱ በጣም ትልቅ ነው። ሶፊን ራሱ ከናዝሬት አስመጥቼው ነው አንተ ጋር የሚሰራ የነበረው። አማን መለኪኒ ዳንዬ እንግዲህ በጣም አንተ ከረጅም ዓመት በፊት ጀምሮ በናይት ክለብ ደረጃ ባንዶች በማጀብ ምናምን ብዙ ነገር ሰርተሃል። የራስህ ባንድ ይዘህ የተለያዩ ክለቦች ሰርተሃል። እስቲ የራስህን ባንድ ይዘህ የሰራህባቸው ክለቦች እስቲ የት ናቸው? አክቹዋሊ የሰራሁባቸው የራሴ ክለብ በሙሉ በራሴ ባንድ። እሺ። ምክንያቱም ያኔ ዲምፕል ፓላስ የመጀመሪያ አንድ ቤዚስት፣ አንድ ኪቦርድ፣ አንድ ሳክስፎን ሆነን ነው ሚኒ ባንድ ነው የሚሰራው። ሌላው ቦታ በአንድ ኪቦርድ ነው የሚሰራው። ከሱ በኋላ ሴሌክት እንትና ጋር ሴሌክት ሙኒር ጋር አንተ እንደው በዚህ አጋጣሚ ሙኒር ደህና ነው በእናትህ? አለ ሰላም ነው። ሙኒርዬ በጣም ነው የምንወድ። በጣም ምርጥ ሰው ነበር። ሙኒር በጣም መልካም ሰው ነው ሙኒር። ከዛ እሱ ጠርቶኝ እሱ ጋር ሄጄ ከእሱ ጋር ሼር ያኔ እሱ ጋር የሄድኩበት ምክንያት ሬዚደንሻል ኤሪያ ተብሎ ድምፅ ስለሚረብሽ ተብሎ የቤት ተዘጋና ከዛ ድንገት ተገናኘን ሙኒር ጋር። ለምን እኔ ጋር አትመጣም አንሰራም አለኝ። ሄድኩኝ፣ አወራን።
በሙሉ እዛ የነበረው ዲምፕል ፓላስ የነበረውን ባንድ ወደዛ እዛ ሲወስደው እነ ወንድሙ ጅራን ወንድሙ ጅራ ነበረ፣ መሐመድ አወል ከመከም ጄሪ አስፋግባ ሌሎችም ማአት ነበሩ። እነሱን አድርገን እዛ ሰልካ መጣ ነበር ነው ያሳውሳለሁ። ከሁለት ዓመት በላይ አብረን ሰርተናል። ከዛ ቀጥሎ እዛው እያለሁ ሙዚቀኛም ዘፋኝም ብዙ ስለነበረ ላይን ክለብ በሳምንት አንድ ቀን ሰራ ነበር። ላይን ክለብ እዚህ ቦሌ መንገድ ላይ አለ። ላይን ክለብ ደግሞ በተለያየ ቀን የተለያየ ባንድ ነበር የሚሰራው። ላይን ክለብ ደግሞ በጣም ትልቅ ክለብ ነው። በጣም ሰኞ ቀን ለምሳሌ ልበልህ ሴቫንስ ባንድ ከሆነ ማክሰኞ እኔ ነበርኩኝ። የኔ ባንድ ነበር። አክቹአሊ እኔ ብቻ ነኝ ሚኒ ባንድ የነበርኩት፣ ግን እኔ እዛን ሰዓት ተወዛዋዦች ምናምን ጨምሬ ተወዛዋዥ እዛን ጊዜ ዱባይ እንጂ ያልነበረም እንደ አዲስ እንደ ጉድ አንተ ለጀመርከው ማለት ነው። ዋው ታዲያ ተወዛዋዥ የአገር ባህል ዘመናዊ ሙዚቃ ምናምን አፍሪካ ምናምን እዛ ነው የጀመርኩት። እዛ ጀመርኩኝ። ሮብ የጃዝ ባንድ ነበር፣ ሐሙስ አክሱማይት ባንድ ነበር፣ አርብ አምጣልኝ እነ ክብረት ዘኪዮስ ኤክስፕረስ ባንድ፣ ቅዳሜ ሴቫንስ ባንድ የጣሊያኖቹ ምናምን ግሩፖች ነበር ምናምን በቃ እንደዚህ ያለ ትላልቅ ባንዶች ነበሩ። እዛ እየሰራው ከዛ ከሙኒር ጋር ሙኒር ወደ ሀበሻ አለ ሀበሻ ሬስቶራንት ምናምን ከፈተ። ያን ሰዓት ደግሞ ጋዜቦ ታውኝ ጋዜቦ ደግሞ መጣ። ጋዜቦ ስመጣ ደግሞ እነ ትንሹ ጥላውን ኤቢ አብነት ግርማ ስለሷና ሰባለ ወደ በኋላ አብነት ግርማ ሃይማኖት ግርማ እዛ ነበረች። ሃይማኖት ግርማ እዛ ነበረች። እንደገና ትግስት ወይሶ ነበረች። ብቻ ማለት ናቸው ሙዚቀኞችን ማለት እነ ደረጀ ኪቦርድ ደረጀ ወልዴ ጎረቤቴ ነው። ደረጀ ወልዴ ነበረ። ከነ ደረጀ ወልዴ በፊት ምድር ጦር ምናምን የነበሩ መስፍን እና ማን የሚባሉ እንትኖች ነበሩ፣ ሙዚቀኞች ነበሩ። ብቻ ብዙ ሙዚቀኞች ልቃል። ከጋዜቦ በኋላስ ብዙ ቦታ ስለሰራ ከጋዜቦ ጋር ሌላ ደግሞ ወደ ኦሎምፒያ ወደ እዛ ጋር ሄደ ትኩል የሚባል ነበር። ኦሎምፒያ አታውቀውም? ትኩል ወደ ውስጥ ገብተህ ትኩል የሚባል ነበር። እዛ ደግሞ የሆነ ባንድ አዘጋጅቼ ደግሞ እዛ ደግሞ ይሰሩ ነበር። አፎር ማርገሪታ ተሰራ መሐመድ ኮይስ እና ምናምን መሐመድ ኮይስ ሌላስ? ከዛ በኋላ ደግሞ በጣም ብዙ ነው። ከዛ መጨረሻ ላይ እንትንም ወጥተው ከዛ ጋዜቦም አቆምኩኝ። ላይን ክለብም ከዛ እንትና ጀመሩበት፣ እነ ቴዲ አፍሮ ጀመሩበት። ቴዲ አፍሮ ሰርቷል እዛ ጀመሩበት። ከዛ ምናምን እያልኩኝ መጨረሻ 24 ሰዓት የሙዚቀኛው የሰዓሊው በቃ የጥበብ ሰው 24 ሰዓት የሚያሳልፍበት ቀን ሌሊት ሲሰራ ድሮ ቀን የሚያርፈው የሚመጣበት፣ ቀንም ሲሰራ አልፎ ማታ የሚመጣበት፣ ማታም ደግሞ የተወሰነ ሰዓት ክለብ ቆይቶ ከክለብ በኋላ የሚያርፍበት፣ የሚበላበት፣ የሚጠጣበት 24 ሰዓት ሙሉ ሸዋጉን ዳኒ ቦይ ቤት እሷ ቤት ተው። የእሷ ቤት ታሪክ ሙዚቀኛ ሰዓሊ ምናምን ብቻ አይደለም። እዛ ቤት ታሪክ ያለው ሙዚቀኛውን ዝንኞችን ለማየት ሲል ሰው ይመጣ ነበር። በጣም እኔ ራሴ ይገርምሃል የዛ ጊዜ የተወሰኑትን ነው የማውቀው። ገብቶሃል? እኔ ለማየት ስለ ራሱ ያለኝ ባለኝ ፍቅር እመጣለሁ። ምግብ ለሊት እበላለሁ። አለ ምክንያት ሁሉ እመጣ ነበር እዛ ቤት። እንዲህ እያልክ ፀጉርህን ዳኒ ቦይ እስኪ ሌላ የምጨምርልህ ነገር ጥያቄ መሰለህ። እኔ አሁን ትዝ አለኝ ስናነሳ ትዝ አለኝ እኮ በዚህ ወይ ሳርሰው አንተ አሁን እንደዛ ነው የምትመጣው። ቴዲ አፍሮ ራሱ ሌሊት ስቱዲዮ አምሽቶ ስራ ጨርሶ የጨረሳቸውን ስራዎች የተወሰኑ ስራዎች ሌሊት ላይ መጥቶ መኪናው ውስጥ ሆኖ ምግብ ያዛል፣ የሚጠጣውን ያዝና ዳኒ ያለ ተኝቼም ከሆነ ቀስቅሰውኝ ሄጄ ጎኑ ያሰማኛል። እዛ በልቶ ጠጥቶ አሰምቶኝ የሰራቸውን ስራዎች እግዚአብሔር ሁሉም እነ ዳግማሊ ታምራትን ስራ ሰርቶ የጥበብ ወርቅዬን ስራ ሰርቶ መጥተው ያሰሙኝ ነበር።
በእውነት እና እዛ ለመምጣት ሁሉም በቃ እነ ጎሳዬ አይቀሩም፣ የሚቀር የለም እዛ። ሌሊቱን ሙሉ እዛ ነው የሚያሳልፉት። አውቃለሁ። በጣም የዛች ቤት ታሪክ ልዩ ነው። በጣም ብዙ ታሪክ አለ። ሌላው ምን መሰለህ፣ አንድ ነገር ልጠይቅህ ነው። እኔ በታሪክ ነው የማውቀው የሰማሁት። ነበረች፣ እወዳታለሁ፣ ትወደኛለች። በቃ ከዛ በላይ መግለጽ አስፈላጊ አይደለም። ብቻ ነው እውነትነቱ። ሰው ይገናኛል፣ የሚለያይበት ጊዜ ይኖራል፣ ሳይለያይም ይኖራል። ይሄ የእህል ውሃ ጉዳይ ነው እንጂ ያው ብዙ ጊዜ አሁንም አገኛታለሁ። በፕሮግራሟም ኢንተርቪው አድርጋኝ ታውቃለች። ነው እንዴ? አሁን ከስዕሎቼ ኤግዚቢሽን ውስጥ ፕሮግራም ወስዳ ቃለ መጠይቅ አድርጋኝ ታውቃለች። ያን አሪፍ ፍቅር አልፏል፣ አሪፍ ጊዜ አልፏል። ደስ ይላል። እንግዲህ እንደ ደራረብካት በለኝና ደግሞ በተለይ በጣም የምንወደው የምናከብረው ባጣነው ጊዜ በጣም የተከፋ ነው ያለባቸው ተካ ልጅ ደግሞ መቅደላዊት እሷም ሚስት ነበር ነው። አይ ምንም አልፈለኩም፣ መጥፎ ነው የታወቀ ነገር ነው። ግን እንደው አንዳንድ ጊዜ ስለሷም ሃይማኖት በኋላ ቆይቷል። አለባቸው ተካ በጣም የምናከብረው የምንወደው በጣም ትልቅ ሰው ነው። የሚዲያን ፈርጥ ያሳየ ሰው ነው። ፈርጥ ቶክ ሾው በተለይ የሚዲያን ፈርጥ ቶክ ሾው በቃ ኢትዮጵያ ውስጥ ያነገሰ ያሳየ ሰው በጣም እና ከጊዜ በኋላ አጋጣሚ እኔ ቤት መጣ ነው ተዋወቅ ምናምን በኋላ ላይ ነው የእሱ ልጅ መሆኗን የማውቀው። ተወዛዋዥ ነበረች፣ ብሔራዊ ቲያትር ትሰራ ነበረ፣ ሌላም የተለያዩ ክለቦች ትሰራ ነበር። በዛን ጊዜ ከእሷም ጋር ፍቅር ጀመረ። የተወሰነ ጊዜ በጋብቻ ኖራችኋል? እንዲሁ አብራችሁ መኖር ነው? አብራችሁ ቆየን። ባይዘዌ አያቷ ሳህሌ ደጋጎ ናቸው። የሳህሌ ደጋጎ ልጅ ሴት ልጅ። ዋው! የሳህሌ ደጋጎ ልጅ ላለባቸው ተካ ገልፍሬንድ ነበረች። ያን ጊዜ እሷ ረገዘች፣ ከዛ ተወለደች። ግን በመሀል እሷ ከመወለዷ በፊት መሰለኝ እሱ ወደ እስራኤል ሄደ። እንትና አለባቸው ወደ እስራኤል ሄደ። በዛ ላይ ከዛ እሷ አደገች። እሱ አይደለም ያሳደጋት። አለባቸው ተካ 3 ልጆች አሉት። አንዷ ከጀርመን ከነበረችው፣ አንዷ ደግሞ ጅማ መሰለኝ። እኔ የሚገርምህ የሳህሌ ደጋጎ የልጅ ልጅ ነች። ዋው! ሳህሌ ደጋጎ በኢትዮጵያ ሙዚቃ ውስጥ ትልቅ አሻራ ያላቸው በጣም ለጥላሁን ገሰሰ፣ በተለይ ለጥላሁን ገሰሰ፣ ለብዙነሽ፣ ለሂሩት በቀለ በጣም ብዙ ሙዚቃዎች ያቀናበሩ፣ ዜማ የሰጡ፣ ግጥም ያቀኑ በጣም ትልቅ ሙዚቀኛ ናቸው። እሳቸው ስለነበሩ እሳቸውንም እየሄድኩ እና እኮ እሳቸው ፈቅደው ነው ያውቃሉ? አያውቁም። እሳቸው የዛን ጊዜ ትንሽ ያማቸው ነበር። ማነው ስሟ? እሷ ይቅርታ፣ ማን ነበር ስሟ? መቅደላዊት ነው አይደለ? መቅዲ አያትሽ በኢትዮጵያ ሙዚቃ ውስጥ ያሳረፉት አሻራ አሁን ድረስ ሰው እንጀራ የሚበላበት አሁን ድረስ ትልቅ ዋርካ ሆኖ የሚቆይ ነውና ታላቅ ጀግና አያት አለች። በዚህ አጋጣሚ ይህንን እድል በማግኘቴ ደስ ይለኛል። እና እንግዲህ ተጎራጎርኩ። ብዙ እኮ ቀላል አለባቸው ኤኒዌይ ያ ነበርና ያ የነሱ ፍቅር ሞር ከሷ ጋር በጣም እንትን አደረገኝ። ከዛ በኋላ እሷ ብሔራዊ እየሰራች ምን እያለች ከዛ የተለያየ ነገር አደረግንና ለምን ይሄን ነገር ሉሲ አሜሪካ ልትታይ ስትል ሉሲ የኛ ታሪካዊ አጽም እሺ ልትታይ ስትል እሷን እዛ ቦታ ላይ የተቻለኝን ታግያለሁ። አብራ እንድትሄድ ከሉሲ ጋር ተመርጣ በተወዛዋዥነት የሉሲ አጃቢ ሆነው ሲሄዱ ትልቅ ኢቨንት ወደ ቴክሳስ ሄዱ። ቴክሳስ ሄደች። ቴክሳስ ከሄደች በኋላ እንዳለ በሙሉ ነው የቀሩት። እንዳለ
የመጡት ሁለት እንትና ሸዋን ቆጨው ፋንታውን ሸዋን ቆጨው አንድ ድራመር አንድ ደግሞ የወላይትኛ ነው የምን ዘፋኝ ነው 3 ናቸው የተመለሱት። ኦልሞስት ወደ 30 ምናምን ሄደው ነበር እንዳለ። የሚገርም ነው፣ በጣም የሚገርም ነው። ዛሬ ያለችው አሁንም ሰላም ታቀርብስ ሰላምና ፍቅር ጤና ለሁላችን። ሰላም ይስጥሽ። እንግዲህ አንገት የተሰራው ዙሮ ለማየት ነውና የትናንትናን ያለባቸውም የትናንትናን ጋሽ ሳህሌ ደጋጉን ምን ጊዜም አልረሳቸውም። ቴንክ ዩ ጥሩ ጨዋታ ተጫወትን። እንግዲህ የትም ቦታ ማንም ሰው ይሄን ነገር ጠይቆ አያውቅም። ዛሬ እንግዲህ ደፋር ብዬ ይሄን ጥያቄ ጠይቄያለሁ። ጓደኝነት አንዳንዴ ያደፋፍር የለ ደፋር ብዬ ጠይቄያለሁ። እሺ ሌላውን ደግሞ በመሰለ አብሮ ማደግ ማን ያው በልኩያ እንዴ ወይ ምን አሁን እዚህ ጋር ነጭ ስለወጣ እሱን ጠያይ ከተባን ከካሜራ ጀርባ ከካሜራ ጀርባ እና አውርተን ወደዚህ እንመጣለን። በቃ ጨርሰን እናወራለን። እዚህ ጋር እንደውም እኔ እዚህ ጋር የዘጠናዎቹ ጋር ፎቶግራፊን ማየት ትችላለህ። አሳያለሁ። አሁን እኔ አንድ ጥያቄ ላነሳልህ። አንድ ፎቶ ነበረ እሱን ምንድን ነው እንዴት እንትን እንዳልክ መጠየቅ እፈልጋለሁ። እንግዲህ አሁን ዳንዬ እስኪ ብዙ ሰው ወደማያውቀው በብዙ እኔ ስላየሁኝ ተሳክቷል። የተሳካ ሙያ ድሮም ነበረ። በምን ሁኔታ ወደ ስዕል ገባህ? እዚህ ጋር አንድ ፎቶ አለኝ። ልጅ ሆነህ ገና በጣም ጭራሽ አረብ ነው የምትመስለው ስዕል እየሰራ። ይሄ ፎቶ ስንት ዓመተ ምህረት? እሺ ባይዘ ወይ ምን አለ መሰለህ እኔ ሃይ ስኩል ትምህርቴን የጨረስኩት ወይዘሮ ሲን ትምህርት ቤት የሚባል የታወቀ ትምህርት ቤት ደሴ ላይ ነው። ወይዘሮ ሲን ትምህርት ቤት ብዙ ትምህርቶችን ነው የሚያስተምረው። የቀለም ትምህርት ያስተምራል። ሺፍቲንግ ስለነበረ የሙዚቃ ትምህርት ቤት አለው። ከያሬድ ሙዚቃ ትምህርት ቤት እየተመደበ ነው የሚያስተምረው። የስዕል ትምህርት ቤት አለው። የስዕል ትምህርት ቤት ያ እድል ስለነበረ ስዕል ትምህርት ቤቱን ተመዝግቤ ስዕል ሙዚቃ ትምህርት ቤቱን ሙዚቃ ሳክስፎን የተማርኩት እዛ ነው ማለት ነው አይደለም። ከዛ የቀለም ትምህርቱንም ከ9 እስከ 12 መማር ያለብህን እየተማርኩ ነው ያደኩት። በሙዚቃም በስዕልም ከዛም በቀለም ትምህርት በሶስቱም ዲፕሎማ ይባላል የሳንሳር አግኝቻለሁ። በስዕልም ዋው ከዛ በኋላ ይሄ 12ኛ ክፍል ከጨረስኩ በኋላ አዲስ አበባ መጥቼ ከአዲስ አበባ ስደት ሄጃለሁ። ኦኬ የት ሀገር? አረብ ሀገር። እሺ አረብ ሀገር ስደት ሳውዲ ጂዳ ሄጃለሁ። ሳውዲ ጂዳ እንደሄድኩኝ በቃ የምሰራው ነገር ጨንቆኝ በጣም ከዛ በቃ ስዞር ስዕሎች አያለሁ። ለምን ስዕል አልሰራም እና አልሸጥም ምናምን ብዬ እዛ የተከራየሁበት ቤት ስዕል እየሰራሁ ነው። ይሄ እና ሸጥክ? ሞከርኩኝ። እሺ ኮምፒቲሽኑ ከባድ ነው። እዛ ሀገር ግን አልመሳለ እሸጣለሁ ብለህ? አዎ ጎበዝ አንበሳ። ኮምፒቲሽኑ ከባድ ነው። ምክንያቱም ከህንድ ሀገር አሉ፣ ከቻይና የሚመጡ አሉ፣ ከተለያየ ሀገር ሰዓሊዎች አሉ። እነሱ የሚስሉትን ሰዓል ሳይ እንትን ነው የሚሰሩበትም ነገር አቅርቦት ያገኛሉ። አቅርቦት አላቸው። ከኛ የበለጠ ብዙ አይነት ዕቃ አጠቃቀሙን ያውቃሉ። ያደጉበት እድገት ከፍተኛ ነው። ግን እኮ ይሄ አሁን ይሄ ስዕል ራሱ እኮ የሚገርም ስዕል እኮ ነው። ግን እኛ ሀገር ነው ይሄ ገባ። እዛ ግን የሚሰሩ ስዕል ይለያል። ከዛ ብዬ አልቀረልኝም። ወደ ጉልበት ስራው ሄድኩኝ። እዛው አረብ ሀገር በጉልበት ስራ ነው የምትጀምረው። አሁን የሁሉ ሙዚቃ ውስጥ ከመግባት ምናምን በፊት ነው ማለት ነው። ከዛ መተህ ነው ሙዚቃ እዛው እኮ ልነግርህ ነው። ጉልበት ስራ ውስጥ ገባሁ። የጉልበት ስራ አለ መዓት ስራ። እሱን ብገልጽልህ መዓት ነው። ያንንም ስል ከዛ ኤምባሲ መግባት ጀመርኩኝ። ኤምባሲ ሰው ማግኘት ጀመርኩኝ። ከዛ ኤምባሲ እኔ ሃይ ስኩል እያለሁ አብሮኝ የሚሰራ የነበረ መሐመድ አወል ሳላ መሐመድ ከመከም ኤምባሲ ላይ ተገናኘን። እሱ ዘፋኝ ነው፣ እኔ ሳክስፎኒስት ነን።
የኪቦርዲስት አገኘን እዛ። ከአፋር የመጣ ሊዲስት አገኘን እዛ። እንትን ገነት የምትባል አገኘን። ማንሽ ደግሞ እንደዚህ ተሰባሰብንና ሙዚቃ እዛው ጀመር። እዛው ኤምባሲ እንትን መሳሪያ አስገዙልናል። ከዛ በገዛ መሳሪያ ተገዛ ምናምን እዛ ሀገር የሚከበረውን የኦኬዥን የኛ ሀገር ባህል አዲስ ዓመት፣ ጥምቀት ምናምን ባህሎች እኛ በምናቀርበው ሙዚቃ ነው የሳውዲ የሄደው የኢትዮጵያ ሕዝብ የሚደሰት። አይ በጣም ደስ ይላል። ከዛ መጥቶ ቅድሙ ያወራናቸው ክለቦች ከዛ 4 ዓመት ነው 5 ዓመት ነው የቆየው። ኦልሞስት 5 ዓመት። ከዛ ወደዚህ ስመጣ ያን ሰዓት ነው እዚህ ትንሽ ገንዘብ ይዤ መጣሁ። የስኮትን ገንዘብ ዲምፕል ፓላስን ተከራየው። የመጀመሪያ ያልኩህ ዲምፕል ፓላስን ተከራየው። ሙዚቀኞችን ያኔ ደሳለኝ ቢሻው ታውቀዋለህ? ደሳለኝ ቢሻው ሲባል ምንድነው? ትንሹ ጥላሁን የነበረ ድሮ ማማና አባባ የሚል ዘፈን ማማ እሱ ሁሉ ነበር። አሁን በህይወት የለም። እሱን ይማረው። ካንተ ጋር ነበር። በቃ እሱ ዛይ ዘፈን ነበርና እሱን አማን መለኪኒ ምናምን አድርጌ ነበር የምሰራቸው። እቺ ገነት ያልኩ ባይዘወይ ጋሽ መሐመድ የጥላሁንን ዘፈኖች በጣም ከመውደዱ የተነሳ ከሱ ጀምሮ አሁን እሱ ደሳለኝ ቢሻው ራሱ ጋሽ መሐመድ ነው። ጋሽ መሐመድ አላሙዲ ጋሽ መሐመድ ደሳለኝ ቢሻውን ለመስማት ነበር አንዱ ደግሞ አረባክ። ደሳለኝ ቢሻው የጥላሁን ድሮ እኮ ጥላሁንን የሚተካ ተብሎ እኮ መድረክ ላይ ከጥላሁንና ከብዙነሽ ጋር አብሮ እኮ የዘፈነ እማማና አባባ የሚል ዘፈን አለ። ግን አላወኩም። የሱ ዘፈን መሐመድ አለሙዲ ያኔ ምነው በጥላሁን ገሰሰ የተበቃ ለክፍታል ጥላው ለጥላው ልዩ ነገር ነው ያለው። እሱ የሚላል ልዩ ነገር ነው ያለው። በኋላ አራጋው የሚባል ዘፋኝ ነበረ። አራጋው አሜሪካ ነው ያለው። ጌታቸው አስፋው አለ። በቃ እንዳለ የጥላሁን የሚዘፍንባቸው ቦታዎች ገነነው ኃይሌ ነው በጣም ሁሉም ጋር ነበር ሁሉን በቃ የጥላሁን የሚዘፍን መሳፍንትን ለማግኘት ፒያኖ ይሄድ ነበር። ያኔ ፒያኖ ባር ነበር የሚሄድ የነበረው። ፒያኖ አንተ ከማጋ ሰርተሃል? ፒያኖ ከእንትና ጋር ነው። እሱ ደግሞ እንዴት መሰለህ የቴዲ አፍሮ አይደለ? ቴዲ አፍሮ ያኔ መጀመሪያ አልበሙን ሲያወጣ ባይዘው ቴዲ አፍሮ አልበሙን መጀመሪያ ሲያወጣ ሁሉም ጋር ያማክራል እና የአባቱን ቮልክስዋገን ይዞ መጥቶ እኮ እኔ ጋር ይሄን ሙዚቃ ያንኛውን ዘፈኔን ምክንያቱም የመጀመሪያው ዘፈኑን ጌታው እንትና ዳዊት መለስ አሜሪካ ይዞት ሄዶ አልነበረም? አሬንጅ ለማድረግ ምናምን ይዞት ሄዶ ነበር እና ያኔ እሱ ዘግይቶ አማን ሊያወጣበት ስለሆነ እሱ ደግሞ ቴዲው ደግሞ የሚፈልገው ይሄንኛው ዘፈን እንዲወጣ ስለሆነ ምን ይሻለኛል ምናምን ሲል ቴዲ ያልኩት አቤት እና እንደገና እንገዳል ጥቂ ነው። ሰኞ ትዝ ይለኛል ቅዳሜ ቀን መጥቶ ማታ ያስመኝ ሰኞ ፖስተርን አሰራና ልቀቀው። ያኔ መጀመሪያ ያሰማህ ያኛውን በቃ ያንኛውን አለቀም ሄዷል። መሄዱን አውቃለሁ። ያው ሙዚቀኛ ይሰማ የለ ዳዊት መለሰ ይዞት ሄደ ሊያሻሽለው ምናምን ከአባን ጋር ተፈራርሟል የሚባለውን እንሰራለን። ግን ይችኛውን ሰርቶ ከኤልያስ ጋር መጥቶ በቃ ሰኞ ፖስተር አውጣ እኔ ልግደል ኃላፊነት አረገው ወንድ ሰኞ አወጣ ምናምን አንድ ወር ጸጥ አለ። ዝም አለ እሱም እኔም ዝም አልኩ። ከአንድ ወር በኋላ ገነነ ነቀነቀው እንጂ በቃ ሲንቀዥቀዥ አገኘን። ቴዲ ናይት ክለብ ቴዲ አትችልም። ምክንያቱም አውቀዋለሁ የናይት ክለብ ስራ ናይት ክለብ እየሰራ አንድ እዚህ ጋር ዘፋኝ ሆነ ምናምን አትችልም። ያን እንግዲህ እኔ ጋዜቦ የኔ ነው። እዛ ሰዓት ከጋሽ ስለሺ ጋር ነው ነፍሱን ይማረው እና እኔ ጋር ስራ አይደለም ያልኩት። አሁን የሚያዋጣ ፐርሰንቴጅ ተነጋግረህ እየሰራሁ አንካኛው። እሺ ቀጥታ ፒያኖ ሄደ ቲቲ ጋር ስለሚግባባ ተነጋገረ ከሷ ጋር። ከዛ በኋላ በቃ ሳውንድ ሲስተም የዳኒ ቦይ መጥቶ ካልተገጠመልኝ አልሰራም ማለት። ምክንያቱም ከሱ ጋር የተለያዩ ስራዎች ሰርተናል ከቴዲ ጋር የመጀመሪያው እንደውም ኮንሰርት በሰለሞን አስመላሽ አማካኝነት ቴዲ
ልክ እንትን ሲያወጣ ቡም ሲል ሐዋሳ እና ዲላ ከኔ አልበሙ ከፍ ካለ በኋላ ከፍ አለና ከዛ በኋላ ብየዋለሁ። ተነስተን ሐዋሳና ዲላ ሰርተናል። ከዛ ደግሞ ሌላ ትዝ ይለኛል ዋቢ ሸበሌ ሆቴል ሰርተናል። ከዛ በኋላ ሳውንድ ሲስተም የዳኒቱን ካለውና አላት ቲቲ ጠራችኝ ያልኩኝ ለሱ ሳውንድ ሲስተም አለ ለሰፋኞቹ ለምና ለሱ ለብቻው እንደገና ሌላ ሳውንድ ሲስተም አረክ ለብቻው ተደርጎ እሱ ተሰርተናል። እና ከዛ በኋላ ነው የመጀመሪያው ጉዞ የመን ከእንትን በኋላ ነው የመን የሄደው ከክለቡ በኋላ 3 ወር ወይ 4 ወር ቢመስል ሰው ቀውጢ ነበራል። አዎ በቃ አለ ነገርኩህ እኮ በቃ ገነነሱ በቃ እሷ ጋር በቃ ቀውጢ የሆነ ፒያኖም ራሱ እኮ የገነነው ከዛ በኋላ ብድግ አለ ምናምን በቃ እኛም እንሰራለን። በቃ የሆነ ነገር ካለ እኔ እዚህ ጋዜቦ ስላለ ዳኒ ናልኝ ሄዳለሁ። ሳውንድ ችግር ካለ እኔ በራሴ ገብቼ በቃ እንደዛ ነበር እንሰራለን። በጣም ይገርማል። በጣም ደስ የሚለው እኔ አለኝ ኢንፎርሜሽኑ ስላለኝ ነው። ከቴዲ ጋር ብዙ ነገር እንደሰራችሁ ስለምሰማ ነው ይሄን ነገር አፌን ከፍቼ እኮ ለማዳምጠው። እስኪ ስማርት ይሰማል። ስማርትነቱ በቃ የሆነ ነገር ስትለው ይሰማል። ያችን ሰምቶ ከራሱ ጋር አዋህዶ መሄድ ባለ ቆንጆ ነገር ላይ ቁጭ አረጋታ ራሱንም መስማትን የመሰለ ነገር በቃ ይሰማል። ሰማህና ከራሱ ጋር አዋህዶ ይፈልገው ታርጌት እዚህ እንደው አነሳን አንድ ጊዜ ያልሰሱ አሁን ያለበት ደረጃ ምን አይነት ስሜት ይሰማል? ቴዲ ከፍታ ቴዲ እንትኑ ትልቅ ነው። ዓላማው ፍላጎቱ ልቡ ትልቅ ነው። ማድረግ የሚፈልገውን ያለው ቃል አለ እና ውጮቹን ሁሉ ማስደመም ነው። ለሙያው ያለው ፍቅር እንደዚህ ነበር። አዎ እኔ ትዝ ይለኛል። በቃ እንዴ ሲያስመኝ ነው በቃ ቴዲ በቃ ከልብ ነው ዳኒ እንዴ ከልብ ነው ዳኒ እሺ ተማላ ሄዲት እና አሁን በቃ ማድረግ የሚፈልገውን ስለሆነ የሚያደርገው ማውጣት በሚፈልግበት ሰዓት ስለሆነ የሚያደርገው ቬሪ ስማርት በቃ ብልጥ ነው። ተረጋግቶ ያስባል። አድቫንቴጅ ዲስአድቫንቴጅ አይቶ ነው ወደ መስመር ነው። በጣም ደስ ይላል። እንግዲህ ያው እኔም ስለ ሙዚቃ መስማት አይሰለቸኝም። ቢሆንም ግን አሁን ስላለንበት አሁን ዳኒ ቦይ ያለበት ትራክ እንግዲህ ምንድነው ስዕል ነው። እንዴት ነው ስዕሉን አጥብቀ ከያዝክ በኋላ ምንድነው ለውጥ አለ? በስራው ላይ ያመጣው ለውጥ አለ ማለት በስራ ላይ አሁን ስለ ኢንካም ምናምን ሳይሆን ስራው ላይ ራሱ ስራው ለውጥ አምጥቷል። ኦፍ ኮርስ ሙዚቃውን በሰራበት ጊዜ ሌሊቱን በልቶኛል። አሁን ለሙዚቀኛ ለዘፋኝ ሌሊቱን ለሚሰሩ ሰዎች ያውም አሁን ተቀንሶ ነው እንጂ 3 ሰዓት ነው አሁን የሚሰሩት ሙሉ ባንዶች ብዙ ቦታ። ወነን ማንጋት አለ ያኔ ከምሽቱ 3 ሰዓት ጀምረ ንጋት ላይ ነው የምትወጣው እና እንዴት እንደሚበላህ ሌሊቱ አስብ። የቀን መኝታ የሌሊት መኝታን አይተካው የማታ መኝታ ማለት እና ቀኑን ሙሉ ተኝተህ ትውላለህ። ማህበራዊ ኑሮ አለ፣ ሶሻል ላይፍ ዘጋ፣ ከሰው ጋር መገናኘት አለ። ብዙ ነገር ያሳጣሃል። እኛ ሀገር እንደምትፈልገውም አይደለም የምታገኝ። እግዚአብሔር ይመስገን። ግን በቃ እኔ አሁን ከሳክስፎኒስቱ ሌላ ክለብም ስለነበረኝ በተጓዳኝ ሌላ ነገር ከሌለ ከባድ ነው። እኛ ሀገር የሙዚቃ ጉዳይ የጥበብ ጉዳይ እንዲህ ነው። የወረደ ነው። ስላሽ ነው። ይወስዳል፣ ይወርዳል፣ ይንሸራተታል። እዚህ ላይ ደርሰን እንዲህ ካልሄድ እና ስለዚህ ትግል ነው ሁልጊዜ። አሁን እዚህኛው ጋር ስመጣ ደግሞ ከእድሜ ጋር ያኔ የጀመርኩበት ኬዝ ያው እንደገና እንትን ከፍቼ ነበር ትንሽ የባር ነገር ከፍቼ ከዛ
እንትን መጣ፣ ኮቪድ መጣና ትንሽ ኪሳራ ደረሰብኝ ምናምን። ገዛ ቤት ቁጭ ስል በቃ ድሮ ማቀውን የተማርኩበትን እስቲ ምን ልስራ ምናምን ብዬ ኮንታክቱም ስላልነበረኝ ዝም ብዬ ከቢልዲንግ ማቴሪያል እነዚህ ትናንሽ የዘይት ቀለም ሽታው ራሱ በሽታ ነው። እነሱን ገዝቼ ይቻላል የጀመርኩበት የመጀመሪያ አሁን ባልከኝ ሳህን ነች ያቺ የብረት ድስት ክዳን ታውቃለህ? ክዳን ነው ትክክል ነው። ፍሮም ክዳኗ ላይ የሰራዋል ምንድን ናት? አበባዎች ናቸው። ከዛ ግንዶች ባረኩና እቺን ነው የሰራው መጀመሪያ እና ምክንያቱም እኔ ያስታውሳለሁ ዛሬ ኮሮና ያበላሸብህ ጊዜ መጥቼ መርቅ ያለው ታስታውስ እንደሆነና ብዙ ብር ነው የቀዘርከው። በጣም ብዙ ብር ምንም ማድረግ አልተቻለም። ብዙ ሰው ተጎድቶ ነበር። ከዛች የመጀመሪያዋ ተሰራች ማለት ነው። በዚህ ነው የተጀመረው። በዚህ ጀመርኩኝ። ሌላስ ጀመር ምናምን ካለኝ ሆነ እንዲህ የሰራውን ስለት ከሰው ጋር ስገናኝ ምን ስል በቃ አሁን የቀለም ሌላ ቀለም መኖሩን ምክንያቱም ሁልጊዜ እንትን መሆን አለበት። ያን ድሮ የተማርኩበት የስዕል ቀለምና አሁን አይገናኝ። ስለዚህ ገና አዲሱ አክለሪክ የሚባል መጥቷል። ኦይል ፔንት እንዳለ ሆኖ ሌሎችም የስዕል አይነቶች አሉ። በመለጣጠፍ የምትሰራው ምናምን ብዙ አይነት ብዙ ነገር አለ። አሁን እሱን በቃ ከሰዓሊዎች ጋር መገናኘት ጀመርኩ። ያው ወጣቶች ጋር ነው የምገናኘው። እነሱ አንዳንድ ነገሮች ሲያሳዩኝ ከነሱም ጋር ስል ምን ስል ከዛ ወደዚህ መጣ። በቃ ሞራሌ በጣም ተነሳና ለምን ኤግዚቢሽን አላሳይም ምናምን ብዬ በቃ ስዕል መጨማመር ጀመርኩ። ከዛ ቀጥታ በድፍረት ማሪዮት ሆቴል ሄድኩ። ማሪዮት ሆቴል ቦታውን ፈቀዱልኝ። አቶ ሳሚ አያውቅም ነበር፣ ግን ያው ማኔጅመንቱ ፈቀደልኝ። ከዛ በኋላ እነዛን ስዕሎች አቀረቡ። ስዕሎቹን በሙሉ የተወሰነ ሰው መጣ። ወቅቱ ትንሽ ከባድ ነበረ። ብቻዬን ያዘጋጀሁት ጾም ነበር፣ ጾም መግቢያው ነበረ። የተወሰነ ሰው መጣ። አትሊስት ከጥቅሙ ይበዛል። አንደኛ ትሬንድ ታደርጋለህ፣ ትማርበታል። መጽሔት ሁሉ አሳትሜያለሁ። ምክንያቱም እዛ ጋር መጥቶ ስዕል መግዛት የማይችል ሰው ቢኖር እና ይህን መጽሔት ገዝቶ ትዝ ይልሃል አይደል? አስታውሳለሁ። እኛም ወስተጋላ ዳኒዌይ አርት ኤግዚቢሽን አውዳሪያ ወንተና ይህ መጽሔት በነገራችን ላይ አሁንም አለ። ሰዓሊያን የስዕል ጀማሪዎች ይህን መጽሔት በመግዛት ፕላስ ደግሞ ልምድም ደግሞ ዳኒዌይ ታካፍላቸዋለህ እና ይሄ መጽሔት አዘጋጅቼ ያለውን ነገር አቀረብኩ። ለመጨረሻ ላይ ጋሽ ሳሙኤል ራሱ መጥቶ ነው በጣም አድንቆኝ በርታ፣ የሚቀጥለው ስታዘጋጅ እንደውም ሙሉ ስፖንሰር ነው የማደርግህ፣ ይኸው ካርዴ ከመዘጋጀት 1 ወር በፊት ንገረኛለህ። ሳሚማ የጥበብ ቤተሰብ እኮ ነው። በጣም አጋዥ ነው። በአጋጣሚ ላመሰግነው ስለምወድ ነው ያነሳሁት። ይሄ ነው። ከዛ በተረፈ እሱን ሰራውና ዝምታ። ከዛ አሁን ባሰብኝ ማለት እኔ ራሴ ሳየው ያኔ የሰራሁትና አሁን ሳወዳድረው ትሬኒንግ ሜክስ ፐርፌክት ልክ ነው። and then be your own art teacher የሚሉ ቨርቦች ነበሩ ያኔ የማውቃቸው። እነዛን ቨርቦች ተከትዬ ዛሬ እነዚህን የመሳሰሉ በጣም ያደጉ ስዕሎችን ብዙ ሰዓሊዎች እየመጡ ብዙ ፕሮፌሽናል ሰዓሊዎች እያዩ ነው። በጣም ገርሟቸው እስከዛሬ የት ነበርክ በርታ እያሉ የሚያበረታቱኝ ብዙ ሰዓሊዎች አሉ፣ ታላላቅ ሰዓሊዎች። በኋላ ላይ ስማቸውን የተወሰኑትን አነሳለሁ። በጣም ነው የማመሰግነው። አሁን በኩራትና በኮንፊደንስ እንዲህ ያለኝ ለማለት በቅቻለሁ። እና እንዴት ነው ግን በሀገራችን የስዕል ገበያ እንዴት ነው? ከዚህ ከአንተ በፊት በጣም ትላልቃሉ እነሱ ወደ ገበያ ወደ ሰው የሚያቀርቡበት የራሳቸው መንገድ አላቸው። ያንን መንገድ አግኝተዋል? ወደፊት ሰውን በቀጣይ ምን አስበሃል? ያንን መንገድ ለማግኘት የረዥም ጊዜ ልምድ ያስፈልጋል።
ድሮ የነበሩት ያው በምንሰማው እኛ ሀገር ብዙ ስዕል አድናቂ አይደለም የኛ ህዝብ። ስለ ስዕልም ብዙ እንትን የለውም። የተወሰነ አብዛኛውን የኛ ሀገር ሰዓሊዎችን ስዕል የሚገዛው የነበረው የውጭ ዜጋ፣ ጥቁሮች፣ ነጮች ሲመጡ የሚታየውም የነበረው ጣሊያን ኤምባሲ፣ ጣሊያን ካልቸር፣ ፈረንሳይ ሊሴ የሚባለው ቦታ እነዚህ ቦታዎች ነበሩ። ከዛ በተረፈ ኮንታክት እየፈጠሩ ከውጮች ጋር ወደ ውጭ የሚሄዱ ስዕሎች ነው። እኛ ሀገር የመሸጥ እንትኑ በጣም የሚገርመው ነገር ስቲል እስካሁን አንዳንድ አልፎ አሁን እንደ ሸራተን አይነት የእኛን ሰዓሊዎች ስዕሎች አድርገው ያየሁባቸው ቦታዎች አሉ። አብዛኛው ሆቴል ግን በጣም የሚያሳዝነው የእኛን ሀገር ስዕሎች ሳይሆን የቻይና ስዕል እያመጣ ነው በየግድግዳ የሚለጥፈው። ይሄ ነው የሚያሳዝነው። እያየሁት ያለሁት ሁኔታ ለምን በቃ ሰዓሊዎችን የኢትዮጵያን ሰዓሊዎችን ማበረታታት ባህልን ዘመን ያለውን የሀገራችንን ጥበብ ምናምን የምናሳይበት ስለሆነ ይሄ ደግሞ የሚታየው በሚያርፉበት ሆቴሎች ስለሆነ ሆቴሎች ይሄን በየእንትን እያደረጉ መስቀል መቻል አለባቸው። አይ ነው የስዕል እንትን ውድ ነው፣ ግን ቢሆንም ሚኒማይዝ እያደረጉ ከሰዓሊዎች ጋር እየተስማሙ ለአንድ ሆቴል የሚያስፈልገውን በዲስካውንት እያቀረበ ሰዓሊው ቢጠቀም ሆቴሎችም ያንን ነገር ቢያደርጉና ውጩም ያንን ነገር እያየ ቢደሰት ብዬ የምለው ነገር አለ። አሁን እኔ እግዚአብሔር ይመስገን አሉ የኔ የልብ ወዳጆች የምላቸው በሙዚቃውም ያፈራኋቸው ትላልቅ ሰዎች አሉ። ለማገዝም ለራሳቸውም ደስታ ዳኒ እንደዚህ እፈልጋለሁ ምናምን ብሎ በግል እየሰራው የሚሰጣቸው አሉ። አንዳንድ የሚያግዙ ሰዎች አሉ። በእንደዛ አይነት ሁኔታ አሁንም የሚፈልግ ሰው ማዘዝ ይችላል ማለት ነው። አዎ ይችላል፣ መጥቶ መምራት ይችላል። እና ትንሽ አሁን ጊዜው በቃ ለኤግዚቢሽን እየተዘጋጀው ባለውበት ጊዜ ስለሆነ በጣም ተጨናንቄ እዛም እንደምታየው ከ100 ስዕል በላይ ነው ያለው። አዎ ወደ እሱም ወደ ኤግዚቢሽኑም እመጣለሁ። አሁን እኔ የተወሰኑ የፎቶ ጥያቄዎች አሉኝ። እነሱን እስኪ እናንሳለን። አንዱ በተለይ ፎቶን ተደግፎ አንድ ሌላ ደግሞ ተጨማሪ ሙያ አለ። ስለሱ ልጠይቅ ነው የምፈልግ። ይሄ እዚህ ጋር ተወሰኑ አክተሮች አሉ። እዚህ ጋር ያለው ማን? እኔ ነኝ። አንተ አይደለም? ፊልም ነው አይደል? አዎ ፊልም ነው። ምን የሚል ፊልም ነው ይሄ? ፊልም የት መሰለ? አምባሳደር ቲያትር ቤት አምባሳደር ቲያትር ታች አንደርግራውንዱ አለ። አንደርግራውንዱ እዛ የተቀረጸ ቀረጻ ነው። የዛ ሲን ነው። የዛ ሲን ነው። ይሄ በፊልም እንትን ውስጥ በዚች በትንሿ ከዚህ በኋላ ነው እንደውም ፊልም የተቀየረው። ኢትዮጵያ ውስጥ ስክሪኑ ፊልም ነው። ምን የሚባል ፊልም ነው? ሂሩት አባቷ ማን ነው? ሂሩት አባቷ ማን ነው? እዛ ላይ ያለ ይሄ ከመሆን አይቼዋለሁ እኮ ፊልም ላይ። ይሄው እነዚህ እኮ ታዋቂ ናቸው እኮ የፊልም አክተሮች። ታዋቂ ቲያትር ቤት ሰራተኞች፣ ታዋቂ ቲያትር ቤት አክተሮች ናቸው። ኢትዮጵያውያን አክተሮች ናቸው። ፊልም ስራ ላይ የዛ ኦዲሽን ወስጄ ትዝ ይለኛል። ወደ ጦጦ መሄጃ የፊልም እና ምናምን ነበረ አንድ ትልቅ ግቢ እና እዛ ሄደን ነው ፊልም ኤዲሽን ወስዳ አልፈ እዚህ ጋር በትቼ ሰራት። የሚገርም ነው እንግዲህ ዳኒ ቦይ በሀገራችን ውስጥ በፊልም ታሪክ የመጀመሪያ ፋና ወጊ የሆነው ሂሩት አባቷ ማነው ላይ የሰራ ምርጥ አክተር ነው። በጣም ደስ የሚለው ማንም አያውቅም። ይሄ ጥያቄ ማለት እዚህ ጋር ደግሞ በእናትህ በጣም የምወደው ሰው ፎቶ አለ፣ ግን ከየት መጣ ፎቶዎቹን አትለኝም፣ በኋላ ነው የምትለየው። ይሄ ደግሞ አንተና አበበ ተካ ናቸው። በነገራችን ላይ አበበ ተካ እጅግ በጣም ነው የምወድህ፣ እጅግ በጣም እና እሺ አሁን ቅድም ይሄው አበበ ተካ ጋር ይሄው ይመልከት፣ ተመልካች ይመልከተው። አሳየዋለሁ። በዘጠናዎቹ እንግዲህ ኩያሙስ ነው አብራችሁ ሰርታችኋል። አቤ ወል ጀግናው ደግሞ እዚህ ጋር አለልህ ተስፋዬ ካሳ። ይሄ ደግሞ የት መሰለህ? ከዚህ ኦሎምፒያ ነበር ቤቴና ተገናኝተን ይዤው ወደ ሴሌክት ክለብ እየሰራው ሴሌክት ይዤው ሄድኩኝ።
እና ሴሌክት ይዤው ገብቼ ያው ታውቃለህ እሱ እንግዲህ እዛው ነው የሚፈጥረው። ይፈጣጠረዋል። በጣም የሚገርም እኮ ሰው ቀልድ አወራ እንዴ እዛው ቀልድ አወራ ለተዝናኛው። በጣም የሚገርማችሁ አሁን እዚህ ጋር ብቻ የማወራው ለዚህ ያበቃኝ እዚህ ያደረሰኝ ከቤቱ እዚህ ድረስ ያመጣኝ ዳኒ ቦይ ነው። ለዚህ ያበቃኝ ሌላ ታሪክ ነው። ማማሚያ በጣም ገባለ። እዚህ ጋር ደግሞ ታላላቅ ሰዎች አሉ። እስኪ ቆይ እነዚህ ሶስቱ አይደለም ይሄ ማን ነው? ይሄ እዚህ ላይ ደግሞ ስማ ቴክኖሎጂ አንድ ፊልም ሰርቶ ነበረ እንዲህ ጢማም ምናምን ነው። እሱን ነው የምትመስለው እና ወጣትነቱን ማለት ዛን ጊዜ እኔ ትንሽ ከዚህ እኔ እንኳን አንሳለሁ። እሺ ለምን እንደምትጨነቁ ምንድን ነው የምትጨነቁት? የሰጣችሁ አንተ ቤት ስለሆነ ታላቅ ነው በቃ። እሺ ይኸውልህ ደግሞ ጀግናው የሙዚቃው ሊቅ ይሄ አበጋዝ ክብረ ወርቅ ሄኖክ ጊታር ይሄ የት እንደሆነ ገብቷል። እነዚህ የት ነው አሳይዋለሁ። ዳዊት መለሰ ብጻት እነዚህ ጎሳይና አሌክስ ብሪጅ እዚህ ብሪጅ ሲሰሩ ያኔ ነው ገና መተው ከውጭ ገና ከውጭ እንደመጡ የዛ ጊዜ ነው ሚሊኒየም ባንድ ተብሎ ለመስራት ነው መተው በዛ ጊዜ ተገናኝተን ይሄኛውስ እዚህ ጋር ዴቭ አለ፣ ዳዊት መለሰ አለ፣ እዚህ ጋር ደግሞ ብጻዬ አለች። ይሄ ሴት ነው ጅንስ በጅንስ ለብሳ የት እንደሆነ ታውቃለህ? ኤግዚቢሽን ማዕከል ታውቃለህ? ኤግዚቢሽን ማዕከል የኔ ባንድ አለ። ምን ጊዜ ኤግዚቢሽን በየበዓሉ ዳኒ ቦይ ባንድ ትላልቆቹ ባንድ ከመግባታቸው በፊት እኔ ነኝ የምገባው። ኦኬ ትላልቆቹ ባንድ ከመግባታቸው በፊት እኔ ነኝ የምገባው። እኔ እገባለሁ። መሐመድ ኮይስን እንዴ በዛው ታሪክ አሉ። ቴዲ አፍሮ፣ ሳምሶን አድቨርታይዝ ቴዲ አፍሮን ጎሳዬና አሌክስ ሲያሰራ ከነሱ በፊት ሰውን ጸጥ አድርጎ እንዲያቆይ ተብሎ የኔ ባንድ ተመርጦ አንተ ባንድ የሚሰራው ቅድሚያ ያ ሰዓት ማዲንጎ፣ ጥበብ ወርቅዬ፣ ኮይስ መሐመድ አሉ ጎዝ ይባላል። እንትና ማነች ትግስት ወይሶ በቃ ለማደግ ያላቸው ጉጉት ከፍተኛ እዛ ሰራላችሁ። እዛ ነው ዴቮም እዛ ጋር ነው። ዳዊት መለሰ እዚህ ጋር በእናትህ ይሄንን እኔ ይኸውልህ ስማ አማን መለኪ መጀመሪያ አብሮት ያለው ማን ነው? ከማል ተርፋስ ይባላል። ሱዳኑ አረባክ የት ነው ደግሞ ይመሳሰላል። ከማል ተርፋስ ይባላል። የሱዳን ዘፋኝ ነው። እንዲያው በጣም ዝነኛ እዚህ ሀገር አብረን ሄድ ሲመጡ እኮ ከዚህ ወደ ወይ ወንዶ ገነት ሄደን ጃም እናደርጋለን እንሰራለን ከነሱ ጋር እኮ ሳክሱን ኪቦርድ ይዘን ሄደን ምናምን። አማን መለኪም ከአንተ ጋር ተሰራ ነበር? አዎ መጀመሪያ ዲምፕል ሲሰራ አማን መለኪ እኔ ጋር ነው። አማን መለኪ እኔ ጋር ነበር የሚሰራው። መቀደም እኮ ጠቅሰዋለሁ። አማን መለኪ ና አዲስ አበባ በጣም ጠፍቷል። በጣም ጠፍቷል። አሁን በቅርብ አንድ 2 መንዝ 2 ወር ምናምን አካባቢ ደውሎልኝ ስናወራ ነበር። አዎ በጣም እንወዳለን አማን መለኪ። እዚህ ጋር ደግሞ ሌላ ፎቶ አለ። እዚህ ጋር አቤት አይ ፎቶዎች ትግስት ታወቃት እሱን። እቺ ደግሞ አሜሪካ ያለች ጋዜጠኛ ቲጂያ በእናትህ ኢቢኤስ ላይ ትሰራለች። ቲጂያ እስ ወይኔ መልኬ ነፍስ ነገር መልኬ ጋብቻ ጊዜ የመልኬ ጋብቻ ጊዜ የተነሳ አለማየሁ ይርፖ አለ። መልኬ ከነ ባለቤቱ ያው እኔ አቤት ይሄ ደግሞ ይሄ ቅርብ ጊዜ ይመስላል አይደል? ያኔ ኧረ እባክህ ታዲያ አብነት ሮባ ተገናፈሩ ታምሩ ብርሃኑ አለ። እዚህ ጋር ብርሃኑ አለ። እሷን አላውቃትም። ጌታችሁ ቪንቼንዞ ነው እንዴ? አዎ እቺን አላውቃትም። እንጂ ከተሚ ጎን ያለች የሚገርም ነው። ይሄ ደግሞ ንጉስ የት ነው? ጋሽ ጥላሁን ጋር መጨረሻ ምናምን ሄደን እየጠየቅ ነው። ጥላሁን ገሰሰ ጋር ጥላሁን ሰይፉ ፋንታሁን ሰይፍ ሻ ነው እንዴ?
ቀነኒሳ ያስታውቃል። ይሄ ማን ነው? አይታወቅም። ጨለም ያለ ፎቶ ነው። ጨለም ያለ ፎቶ ይኸው እንትኑ ሼሚኔው ላይ ፎቶዎች ሁሉ አሉ። ሼሚኔው ላይ አሉ ፎቶዎች። ይኸው እንደው አሜሪካ እኮ ስንቱን በላብን። አይ ስንቱን በላብን። ስማ ይኸው ክበበው ገዳ የኔ ጌታ እሱም ብራው ክበበው ገዳ፣ ደረጀ ኃይሌ ነው ሀብቴና ደረጀ እኮ ደረጀ ኃይሌ አይደል እንደሱ ደረጀ ኃይሌ ጋዜጠኛውና ደረጀና ሀብቴ ነው የምንለው አባቱ እኮ ነው እና የተለያየ የዛን ጊዜ የእናት ሀገር ጥሪ ወይ ምናምን የሚባል ነገር አልነበረም። በየክፍለ ሀገሩ ይሄድ ይዣቸው እሄዳለሁ። ወሎም ሄደናል፣ ሐረርም ሄደናል። የተለያየ እዚህ ጎሲሽ እየዘፈነ ነው። ይሄ ደግሞ ጎሳዬ ደሞን መሰለ ጥሩ ምግብ ጥሩ ምግብ ነበር የሚሰራው እሱ። እነዚህ ሴቶቹ አይታወቁም፣ እንትኖች ከስተመሮች ናቸው መሰለኝ። ይሄ ኪቦርዲስት ነው፣ ሶማሊያዊ ነው፣ ከጂዳ መጥቶ ነው። እነዚህ ከሱ ናቸው። ጎሲሽ እኔና የሚገርም ነው። የፎቶ ታሪክ እኮ ሞልቶናል እኮ የፎቶ አቤት! እዚህ ጋር ያለ ፎቶ አንድ ጊዜ ልቆይ፣ ይሄ ይቆየኝ። እንደዚህ ታሪካዊ ፎቶ ተመልካቾቻችን እንግዲህ ይቅርታ፣ በጣም የሚገርም ፎቶ ስለሆነ ነው። የሚገርም ፎቶ ይሄ ቅድም ያልኩህ ይላሉ ሶፊ ጌታችሁ ሶፊ ትንሽ እኮ ነበር። ተመልካቾቻችን ሶፊ ዛሬ ከናዝሬት ነው ያመጣሁት። ናዝሬት እንዲህ አይነት ጎበዝ ልጅ አለ ብለውኝ ሄጄ ከናዝሬት ነው ያመጣሁት። ከናዝሬት ያመጣሁት በዚህ ላይ ተነስቼ ሶፊ አብነት ትንሹ ሌላ እነማን ወደ ሙዚቃ በደንብ በአንተን ተንተርሶ ገብተዋል? ብዙ አይደል? አዎ በጣም። እስኪ ታውቃለህ? ምስክር የሚባል ቤዚስት ነበረ። ከቤት የተጣልቼ ወጥቻለሁ ለሙዚቃ ብዬ ብሎ ቤት አስገባ። አዎ ቤት የተጣልቼ ቤዚስት። ትንሹ ጥላሁን ታክሲ ላይ በሚዘፍንበት ሰዓት አመጡት። ለማጅ የሚነዳ ሰው ይናገራል። የኔ ጌታ ለማጅ የሚነዳ ሰው ነበር፣ ይዞት መጣ። እሱንም ቤት አስገብቼ ያኔ ኩኩሉ የሚባል ልብስ መሸጫ ቤት ነው። ኩኩሉ ነው ግን እሱ ግን ለኔ ራሱ ይነግረኛል። ከእንጀቱ አትወጣም፣ በቃ ሁሌ ነው የሚናገረው። አብነት ትልቅ ሙዚቀኛ ሆኗል። ትዕግስቱ ይሶ አረባክና ቀጥታ መታ በቃ ያኔ መፈተን ጀመርኩ። በጣም ይበዛብኝ ሲል ፈተና ጀመርክ እንደ ቲያትር ቤት። ከዛ ልክ ደሞዝ ቅጣኝ። እሺ አይዞሽ ግድነሽ መቻልሽ አልገባ እሷም ቤቴ ኖራለች የተወሰነ ቤት እስከምትከራይ። የሶፊ ጩጬነት በጣም ነው የሚገርመው። እቺ ፎቶ እስቲ ይቺ አሁን ይኸውልህ ዱባይ ሄዳ ነው የቀረችው። ዘፋኝ ነች፣ ቲጂ የምትባል ዘፋኝ ነች። ቲጂን እና ገነት ቅድም አተረማመሱ ሁለቱን ሁለቱ ትንስቱን ይቀውጡታል። በቃ እቺ ፎቶ እስቲ ልጠይቅ። እዚህ ጋር የነበረውን አስቀምጥልኝ እንትኖቹ እዚህ ጋር ሃይማኖት ግርማ ስንት ዓመት ይሆናታል? ባይዞ ወይ ስለ እድሜ ምናምን ያኔ ሃይማኖት ግርማ እኔ ትዝ ይለኛል። አንዋር ሸረሪት እና እንትን ጊጋር ትሬዲንግ ሐዋሳ ሄደው ያዩዋታል። መተው ለኔ ይነግሩኛል። ከዛ አምጧት አልኳቸው። ነገሯት። መጣች። አዲስ አበባ መቶ ለመስራት ይፈልጋሉ። መጣች። ከዛ እኔ ቤት መጣች። ነገሩም ሌላ አንድ ነበር ጃምቦ የሚባል የፒያሳ ጃምቦ የፒያሳ ልጅ። ከዛ እሱ ነው ይዟት የመጣው። እንደለም ችግር የለም ምናምን አልኳት። ገባች፣ ጀመረች እና እሷንም እርሰው እዛው ክፍል ሰጥ ነበር። እኔ ግቢ ተከራይቼ ዋናው መኖሪያ እኖርበታለሁ። ሌሎች ሰለሞናቶች ማለተኛ ይመጣ አንተ እሱን ሳሎን እኮ እኔ ትዝ ይለኛል። ቅድም ያለው ከእንትን በኋላ ከሴሌክት በኋላ ሴሌክት ያሉ የተወሰኑ ዘፋኞች፣ ጋዜቦ ያሉ ዘፋኞች፣ ትኩል የነበሩ ዘፋኞች ጠቅላላ ኦልሞስት ወደ ከነ ተወዛዋዦቹ ከነሙ ወደ 30 ምናምን ይሆናሉ። አንተ ጋር 30 የሚሆን እዛ ሳሎን ላይ ተኝቶ ነው የሚያድረው። ተኝቶ ነው ሌሊት ላይ ተኝቶ ይውላል። እኔ ጠዋት ነው የምወጣው። ተነሱ ወላይ በላሉ ይጣጣሉ። ራሱ ብሔራዊ ቲያትር ምንም በለው
ሜዳኒ ከብላ ብዙ ሰዎች ሲናገሩ ሰማለሁ። ገብቶሃል? እንዲህ ዲቴል ያለውን ነገር ብዙዎች ሲናገሩ ሰማለሁ። እዚህ ጋር ነው ደረጀ ወልድ ያው ደረጀ ወልድ አሸናፊ አሊ ጌታሁን ጌታሁን የእሷን አልበም እየሰራ ነው። ያው በኋላ መጀመሪያ የሰራችው የመጀመሪያው አልበም የሰራለት ጊዜ እሱ ይሄ ጋዜቦ ነው የተሰራው አልበም። ሃይሚዬ ቆንጆ፣ በጣም ቆንጆ እኮ ነች። ዋው። ይሄ ደግሞ ገሬት ነው ገሬ። ይሄ ደግሞ የሆነ ኦኬዥን ላይ ነው አብረን ይሰራል። አታስታውሰውም? ገሬ ይሄ ከመከም ቅድም ያልከው እንዴ? ይሄ አብነት ነው እንዴ? አይደለም። አዎ አብነት። ይሄ አብነት በልጅነት መዳወል ከመከም ይቺ ገነት የምትባለው አለ ቅድም ያልናት ያተራመሰው። እዚህ ጋር ደግሞ አይገርምም? በዚህ ጊዜ የነዋይን ካስዬ ዘፈን ነበር እንዴ? አይዘፈን ይዘፍናል። አረ በዛ ጊዜ አዎ ነዋይ ከውጭ መጥቶ ነው የዛን ጊዜ ያኔ እንደመጣ አዎ እንደመጣ የሚገርም ነው። ታሪክ እኮ ነው። የፎቶ ታሪክ ይሄ ደግሞ በእናትህ የኔ ጌታ የኔ ወንድሞች ያሉበት ነው። አቤት። ይሄ ደግሞ በዚህ አልበም ዙሪያ አብሬ ብዙ ጊዜ ነበርኩኝ። ይሄ ምርቃት ሁለት ነው አይደለም? እሺ አልበሙን ካነሳ የዛን ጊዜ የነበረው አልበም ቪሲዲው ነው። ይሄ ነው። አዎ ይሄ ኦኬ። ይሄ አልበም የወጣ ጊዜ ማለት ነው። ይሄ ሁለተኛው አልበም ነው። አንደኛው አልበም ምሳሌ እንደዚህ ኦኬ። አንደኛው አልበም ይሄ ነው። ፍላጎት በትንፋሽ ነው የሚለው። ፍላጎት በትንፋሽ። ይሄኛው እይታዬ ነው የሚለው። ሁለተኛው እንትንስ ሌላ አለ። ይሄ ደግሞ እንትና ራሱ የመጀመሪያ ነጠላ ዜማኔ ጋር የሰራችው ሔዋን ገብረወልድ ከዚህ ጋር እዚህ ጋር 5 ዘፈን ሰርቻለሁ። ሔዋንዬ ጀግና ነች እኮ። አሁን እኮ ገስግሳለች፣ አንበሳ ሆናለች። እና ይሄ ሁለተኛው አልበም ሲመረቅ ነው በጣም አስታውሳለሁ። እዚህ ጋር አንተ ሳክስፎን እየነፋ ስቴጅ ላይ መጥተው ነው ብር እየሸለሙ ብሬ ማዲንጎ መልኬ ማዲዬ ይሄን ቀን አረሰውም ነው። ይሄን ቀን እኔ ደግሞ ወጣ እንዳማረላት ተሯሯጥ ነበር። በጣም ደስ የሚል ጊዜ። ይሄን ምርቃቱ ነው እኔና ያንተ ምርቃት ነው። አበባ ይዘህ ለመጥቼ ነው። ሜታ ታሜ። ይሄ በሐኪሜነሽ ጊዜ ነው ወይስ ከዛ በኋላ? ሐኪሜነሽ ጊዜ ነውና በዛን ጊዜ ምንም እኮ ብዙ ሩቅ አይደለም። ሐኪሜነሽ በኋላ ወዲያው እኮ ጋዜቦ መጥቶ ሲሰራ ያኔ አልበም ሊሰራ እየመጣ የሚያሰማበት ሰዓት ነው። ይሄስ ምንድን የት ነው? ከቴዳ ጋር ይሄ ቴዲ ከእንትን በኋላ ከእስር ቤት ወጥቶ ግብዣ ነበረ ቤቱ። እዛ ነው። እዛ ጊዜ ነበርኩ እኔማ። የዛ ዕለት ነው የግብዣው ዕለት ነው ከእስር ቤት የወጣ ጊዜ። ይሄኛውስ ራሱ ቴዳ። ይሄ የመጀመሪያው ሐዋሳ የሄድን ጊዜ የዛን ቀን ማታ ነው ከሱ ጋር ከባንዱ ተለይቼ እሱ ጋር መጥቶ አቅፎኝ ተነሳችሁት። አቅፎኝ አይደል? እዛኛው ላይ እኔን ያቀፍኩት በብድር መልስ ነው። ይሄ ማንም ይዘፍን። ይሄ ጸጋቸው ጌታ ጸጋቸው ኢየሱስ። ይሄ የት መሰለህ? አልማዝ ላሊበላ የሚባል በነበረበት ሰዓት እኔ ከውጭ መጥቼ እንብዬ የሄድኩ ዝናና ነበርና ይሄ አሁን ጣሊያን ነው ያለው። መሐመድ ይባላል። ዘፋኝ ነው። መሐመድ ኮይስ፣ መሐመድ አወል፣ መሐመድ የሚባሉ ይገጥሙኛል። ይገርማል። እንደገና ደግሞ መሐመድ ይመጣና ያያቸዋል። በጣም ብዙ የፎቶ ትዝታዎች ተጨልፈው አያልቁም የሚለው እኔ ጋር አሉ ግን እኔ ስማ፣ ይሄ እዚህ ጋር ደግሞ ማን ነው መሀል ላይ ያለው? ሳሚ በየነ ነው። ሳሚ በየነና የሆነ ማላቀው ልጅ ነው። ሳሚ በየነ ራሱ አንዱ እኔ ነኝ። የኔ ልጅ እኮ ነው። እሱን መስመር ማን ነው ይዞት የመጣው? ከየት? ጆሲ ሞባይልን ታውቀዋለህ? ዮሴፍ የጥላሁን እልፍነህ የት ልጅ እኮ ነው። የት ልጅ እኮ ነው ጆሲ። አንተ የጥላሁን እልፍነህ ወንድም ነኝ አይደለም እንዴ?
ነው ቀይር መሰለኝ ዮሴፍ ጋር ብዙ አሳልፍ ያለው እኮ ዮሴፍ እኮ የጀማነች ልጅ እኮ ነው። የእህቱ ልጅ ነው። የታላቀቱ ልጅ ያው እንግዲህ ግን እኔ አሁን ይሄን አላውቅም ነበር። ለአንተ ምንድን ነው ዮሴፍ አባቱ ጀምሮ አባቱም አሁን ወንድሞቹ እነ ዘሪሁን ዘላለም አሁን የዮሴፍን እንትን የያዘው ደግሞ ኢዮቤል እኮ የዮሴፍ ታናሽ ገጣሚው ኢዮቤል ታናሽ ወንድሙ ነው። እንደገና የዮሴፍ ሚስት የዮሴፍ ልጅ እንደኔ የወሎ ልጅ ነች። አባቷ ሙላት ይባላል። ጋሽ ሙላት ደግሞ የአጎቴ ጓደኞች ናቸው። አብረን ነው ኦልሞስት ክረምት ስመጣ እዚህ ጋር አጎቴ ጋር አብረን ያሳልም እንትን የምንለው እና የኑሮ ቅድም ያልኩህ ነገር ገባ። እህል ውሃ ነው የምልህ። ማንን ከማን ጋር እንደሚያገናኝ አይታወቅም ገባ። እና ዮሴፍ ከእሷ ጋር ተጋብቶ ወልዶ ምናምን አሁን ካናዳ ነው ያለው። ባይዘው ዮሴፍ እንዴ እንዳለ እኛ እዚህ ሀገር የነበሩትን የሞባይል ሰራተኞች እኮ እሺ። ታዲያ ምንድን ነበር ያነሳው እሱን ዮሴፍን? በዚህ ውስጥ ያነሳሁት ነው ምን ነበር? አሁን ምን ነበር ያሰኝ? ስለ ሳሚ በየነ። ሳሚ በየነን ይዞት እኔ ቤት የፍሬምን ይጫወታል እንደዚህ እሺ ነው እንዴ ምናምን ብለህ ከዛ እንዲና ምናምን ብለህ ሳሚ ለምጃለ ታዲያ ብዙ አለኩ እንግዲህ አሁን ጊዜው አይበቃልም። የፎቶ በየትኛውም ሾው እንደዚህ ፎቶ አሳይተን አናውቅም። ዛሬ ታሪክ ነው። ያውም እንግዲህ ሩብ አይሞላ የፎቶ ኤግዚቢሽን እንደውም ብዬ ነውና በጣም ብዙ ከዚህ በላይ ማውራት እንችላለን። ግን አሁን ወደ መደበኛ ጉዳያችን ስንመለስ ግን አንድ ነገር ብቻ አንድ ስዕል እዚህ ቤት አንተ ቤት አይቻለሁና ቴክኖሎጂ እኔ በግሌ ብዙ አይደለሁም ቴክኖሎጂ እጠቀማለሁ ሳይሆን ቴክኖሎጂ ላይ በጣም አትኩሬ አልሄድም እና አንተ ቴክኖሎጂ ያለውን ሳይድ ኢፌክት የገለጽክበት አንድ ስዕል አለ። እሱቲ ስለሱ ስዕል ሲና ትንሽ ነገርሽ ምን መሰለህ? እኔ ቴክኖሎጂን አልጠላም፣ ጥሩ ነው። ቴክኖሎጂ በጣም ደስ የሚል ነገር አሳልፈንበታል። ከሀገር ሰው እንዲገናኝ ከሀገር በስልክ ሳይሆን በአካል እየተያየ የምትገናኝበት ይሄ ጥሩ ነገር መልዕክት ቶሎ ለማስተላለፍ መኪናም ቴክኖሎጂ ነው። ብዙ ነገሮች ጥሩ ሆኖ እየመጣ አሁን መጨረሻ ላይ ግን አሁን ያለንበት ትውልድ ላይ ትውልድን እያበላሸ ነው። ምክንያቱም አንድ ቤት ውስጥ ሶስት ሆነህ ተቀምጠህ ሰው የሌለ ነው የሚመስለው። ሁሉም ቀጥታ ውስጥ ገብቷል። አትታይም። እኔ ስለ ልጄ ደህንነት፣ እሷ ስለ ባሏ ደህንነት፣ ባሏ ስለ ሚስቱ ደህንነት የለም ምንም። ሁሉም ያለው እንትኑ ስልክ ውስጥ ገባ። አንድ እሱ አሁን ከዚህ አልፎ እየከረረ መጣና አሁን ኤአይ ውስጥ ገባ። ኤአይ ደግሞ ወደፊት የሚያመጣው ዳሜጅ ከዚህ በኋላም ራሱ የሚፈጠር ይታየኛል። በጣም ከባድ በቃ በራሳችን ላይ ጠላት ዓለም ራሷ በአንድ ስልክ ልጠፋ ትችላለች። ከዛ ልንደርስ እንችላለን እና ይሄ ስልክ ነው። ስለዚህ ስልክ ይዛ ለዛ ነው እና ይሄ ስዕል እንዴት እናደርጋት እንዲህ ይዘናት እናደርጋት እንዲህ አይት ነው። ምንድን ነው እንግዲህ እዚህ ጋር የሚታየኝ እንደ ጥያቄ ስልክ ይዛ ጉልበቷን ተንተርሳ እና ምንም ጨርቅ ነገር አይታየኝም። ወደዚህ ጋር የሚታየኝ ነገር አለ፣ ዝም ብሎ ሀብል ጌጥ አለ እና ሌላ ነገር ምን አለ? ይሄ እንትን ነው አፕል ነው። ምንድን ነው አሁን አንተ መቼም ስዕል ዝም ብሎ አይሰራም። መግለጽ የፈለኩት ነገር ራቁቷን አስቀርቷት። ቴክኖሎጂ ማለት ነው። በቃ ሴት ልጅ ውበቷ ከልብሷ ከፀጉሯ ከእንትኗ ቅርጿ ምናምን ያን ስታይ ነው ሴት ልጅ ውበቷን እያደነቅን። አፕል ደግሞ አሁን አፕል ነው አብዛኛው የቴክኖሎጂ መሳሪያ አፕል ነው እንትኑ። አሁን ይቺ ልጅ ምን ይዛለች?
ምን ለመሸፈን ነው እየተጣጣረች ያለች? ምንድን ነው ያዘችው? ምንም የያዘችው ይሄው እዚህ ጋር ይዛለች። ይሄ ምንድን ነው? ምንድን ነው የመጨረሻው? ፕሮማክስ አፕል ፕሮማክስ። አፕሉ በዚህ አፕል ግን ሌላም ያመለክታል። በቃ ወንድ ልጅ የተሳሳተበት አለ። እሱ በሌላ ጋር ሶሪ የገለጽኩበት አለ። አፕል ራሱ ያሳሳተበት ዋው ሔዋን ያሳሳተችበት። አሁንም እዚህ ላይ ሌላ ስህተት፣ ተጨማሪ ስህተት ወንዶች ላይ አይታይም ይሄ ነገር፣ ሴቶቻችን ላይ ገባ። አፕል ፕሮማክስ ይዛ በቃ የአፕል ፕሮማክስ መጨረሻው ራቁቷን መሆኗን እንኳን አታውቀውም። ዋው ኢንሳይድ ዳን ያዝ ይሄ በጣም ሰው ይሄንን ለመግለጽ አንድ መጽሐፍ ሊጽፍ ይችላል። በዚህች ባጭሯ ነው የገለጽኩት። አንተ በድጋሚ ቢጨበጥ እግዚአብሔር በጣም ደስ ይላል። ዛጋርጎ እሺ፣ እንግዲህ ሌላ ምንድነው መሰለ እነሱን ስዕሎች ብዙ ስለሆኑ የተወሰኑ እንትኖች ይኖረዋል። በምክንያት እንደዚህ የተሰሩ አሉ። የተወሰኑችን ነገሮች ታሳየናል። አሁን ግን እነዚህ ሁሉ ጠቅልሎ ትልቅ ኤግዚቢሽን ከፊትህ እንዳለ አውቃለሁ። ስለዚህ ለተመልካቾቻችን፣ ለስዕል አፍቃሪያንም፣ ለሁሉም በተለይ ደግሞ ለጓደኞቻችን፣ ለድሮ ጓደኞቹ ጭምር የት እንደሆነ ከመቼ እስከ መቼ ጠቅላላ ተናገርስ። ብዙ ላውራ አልፈልግም። አሁን ይህን ሁሉ ከመቶ በላይ ስዕል አቅርቤ ያዘጋጀሁት አንድ ትልቅ ለብቻዬ ሶሎ ኤግዚቢሽን ለማቅረብ ነው። ይሄንንም እየተዘጋጀው ባለውበት ሰዓት በአጋጣሚ ሌላ ሪኮግኒሽን ለኔ ለመስጠትም ያሉኝንም ስዕሎች ሰዓሊ መሆኔንም ማያቅ ብዙ ስላለ እንዲያቅ ሰዓሊያን ጓደኞች ያሉኝን መተው እንዲያዩ፣ ሙዚቀኞች የነበሩ ዘፋኞች የነበሩ የሙያ ባልደረቦች መተው እንዲያዩ መንገድ የከፈተ ጳጉሜ ፌስቲቫል የሚባል እሱም ወዳጄ ነው፣ አክባሪ ነው እና እዛ ቦታ ላይ የተወሰኑ ስዕሎች እንዳቀርብና አትሊስት ሪኮግኒሽን ሰጥቶ ትልቅ እንትን እንዲሆን ስለሚፈልግ ለዛ ቦታ የተወሰኑ ስዕሎች ይዤ እቀርባለሁ እና የት ነው የምቀርበው? ደግሞ አፍሪካ ህብረት ነው። ለመጀመሪያ ጊዜ ነው እንግዲህ አፍሪካ ህብረት እንደዚህ አይነት ፌስቲቫል ሲዘጋጅ፣ ትልቅ ፌስቲቫል ነው። የዝናብ ላይ ሩጫ አለ። ምንም ሜካፕ የሌላት ቆንጆ የምትመረጥበት ጊዜ፣ ምንም ተጣጥባ ብቻ ከቤት ከእንቅልፏ እንደተነሳች መጣ የምትታይበት ስራ አለ። የኔ የስዕል ስራዎች አሉ። ሌላ የሙዚቃ ስራዎች ይቀርባሉ። ለዚህ አንተም ስዕል ይመልከቱ። በቃ ይሄው ነው። ይሄ ነው መልእክት። የዳኒ ቦይ መልእክትን እንግዲህ እንደሰማን ነው ብዙ ሰዎችን ያፈራ፣ በሙዚቃ ረጅም ዓመት የሰራ፣ በግሉ ቅድም እንደሰማችሁት መስዋዕትነት የከፈተ ዳኒ። ሌላ ደግሞ እሱ ያልተናገረውን የማውቀው ነገር አለ። ለቤተሰቦቹ ብዙ የከፈለ፣ ለእኔ ረጅም ጊዜ ጓደኛዬ ነው። አሁን የምታዩት አቻሬ ጫማ በሁለት እግር እንድትቆም ትልቅ ውለታ የዋለልኝ ትልቅ ሰው ዳኒ። አሁንም ግጭልኝ እና የዳኒን አውደ ርዕይ አፍሪካ ህብረት ድረስ ሄደን እንድናይ እኔም ራሴ አቻሬ በክብር እጠራለሁኝ። ይሄው ነው ዳኒዬ። ይሄ ደግሞ ዳኒዬ በህይወት ያለ ነው ይመስለው፣ ወይም ደግሞ አሞራው እንዲደርቆ ነው ይመስለው። ምንድን ነው የተሰራው? ይሄ ደግሞ አሁንም እዚህ ጋር የሙዝ ልጣጭ አለ። ልጣጩን እየሰነጠቅኩ አደርቀዋለሁ። እሺ፣ ባጫጭሩም እየተቆረጠ የሚደርቅ አለ። ይሄ ሙዝ ልጣጭ ነው የምትለኝ? አዎ፣ የሙዝ ልጣጭ ነው። ይሄንኛው ደግሞ የብርቱካን ጭማቂ፣ ብርቱካን ውሃውን ከወሰድኩ በኋላ ውስጡ አኝከን እናስቀምጣለን። እሱን እንደዚህ አድርጌ አደርቀዋለሁ። በሁለቱ ነው የተሰራው። ሌላ ምንም ሜካፕ የለውም። ደስማ የሚገርም ፈጠራ ነው። እኔ አሁን ይሄን አልገመትኩም ነበር። እኔ ይሄ ላባ የዶሮ ላባ ወይ ምናምን ተጠቅመን የመሰለኝ። ዋው በጣም ነው ከለሩ ራሱን ስለመሰለ በቃ ትክክለኛ የንስር ይሄን አስቦ ማግኘት አለ ዋናው ነገር። በጣም የሚገርም በጣም እንግዲህ የአቻሬ ቤተሰቦች ይኸው ዛሬ በከለር አንመሳሰልም እንጂ ወንድሜ እኖራለሁ። አንዳንዴ ይከዳኛል፣ አንዳንዴ ያምናል። እድሜውን ነገር እንግዲህ ከዚህ በኋላ እንጫወተዋለን።
ከዳኒ ቦይ ጋር የነበረኝ ቆይታ ይህንን ይመስል ነበር። አሁንም በድጋሚ ጥሪያችንን አብረን እናስተላልፋለን። በአፍሪካ ህብረት ከጳጉሜ 2 እስከ 5 የሚካሄደውን የስዕል አውደ ርዕይ ጋብዘናችኋል። እዛ ቦታ ብዙ አይነት ዝግጅት አለ። በተለይ በሜካፕ ያልተቃጠለችውን ኢትዮጵያዊ ማየት የሚፈልግ እዛው ይምጣ። ይህን ይመስላል። ቻው፣ እናመሰግናለን። ተመስገን ጌታዬ ተመስገን፣ ተመስገን ጌታዬ ተመስገን፣ ለዚህ አበቃኸኝ ተመስገን፣ ተመስገን አለ ምንጊዜም ምንጊዜም ያላንተም አይሆንም፣ ምንጊዜም 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 ያላንተ አይሆንም። እግዚአብሔር ባርክልን፣ እግዚአብሔር ባርክልን፣ እግዚአብሔር ባርክልን።